ሰሞኑን እንግዲህ አንድ ማስተዋል ወደ ልቤ መጣና ልቤን ከብዶ ያዘኝ። አይኖቼን በእንባ ተሞሉ። ዛሬ እንግዲህ ዲሴምበር 14 ነው 2025 ከ3 ቀን በፊት አካባቢ ነው እና ምንድነው ባለፉት ጥቂት ዓመታቶች ውስጥ በምድራችን ኢትዮጵያ ይካሄድ የነበረውን ጦርነት እናስታውሳለን። በዚያን ጊዜ እንግዲህ አንድን ህዝብ ለማጥፋት በዙሪያው ያሉ አገሮችና ህዝቦች ተነስተውበት ነበር። በተለይም ሊቃነን የሚሉ በአንዳንድ ሁኔታዎች ሰልጥነናል ከፍ ብለናል የሚሉ ሰዎች አስተባብረው ያንን ህዝብ ታሪክ ለማድረግ ተነስተውበት ነበር። አንዳንድ ጊዜ ደግሞ ባስ ሲል ታሪክ ብቻ ሳይሆን ታሪክም እንዳይኖረው መታሰቢያ የሚባል ነገር እንዳይኖረው ፈጽመን እናጠፋዋለን ብለው በዘመቱበት በዚያን ጊዜ እኔ ብቻ እንደሆንኩ ነው የማውቀው ወደ እግዚአብሔር እጮህ ነበር። ቀንም ሌትም ሳላቋርጥ እጮህ ነበር ማለት ነው ወደ አምላኬ ወደ እግዚአብሔር። እናም አሁን ያ ሁሉ አልፎ እዚህ ጋር ደርሰናል። ስለዚህ የመጣው ማስተዋል ምንድነው? ምስጋናውን የእግዚአብሔርን ምስጋና ወዝፌ እንዲያስኩ እግዚአብሔር እኔ ጋር ውዝፍ ምስጋና እንዳለው ነው። እና ምናልባት ግን ሌሎችም ሰዎች ብትኖሩ ያን ጊዜ እኔ በፊት ለፊት ያየሁት ሰው የለም ከዚያው ህዝብ ተወላጆች በስተቀር ሌላ ህዝብ ስለዛ ህዝብ ጣልቃ ሲገባ አይደለም የእግዚአብሔር ፈቃድ እንዲህ ሊሆን አይገባም የባሰ ነገር ነው ይቅር የሚል ሌላ ሰው አልተመለከትኩም። ግን ምናልባት የሚጸልዩ ሰዎች ሊኖሩ ይችላሉ። ልክ አብድዩ ኤልያስን ድንገት ሲገናኘው አንደኛ ነገሥት 18 ላይ የምናውቀው ያ ታሪክ ላይ እንግዲህ አብድዩ የአካብ የቤተ መንግስቱ ዋና አዛዥ ነው። ነገር ግን ኤልዛቤል የአካብ ሚስት የእግዚአብሔርን ነቢያት ፈጽማ ስታጠፋ ይህ አብድዩ ግን ምን ያደርግ ነበር? እንግዲህ ቤተ መንግስት ኖሮ ቤተ መንግስት እያለ የእግዚአብሔርን ነቢያት 100 ወስዶ 50 በተለያየ ዋሻ ደብቆ ምን ያደርጋቸው ነበር? እንጀራና ውሃ ይሰጣቸው ነበር። ስለዚህ ኤልያስ ድንገት ሲገናኘው እንግዲህ እሳትን ከላይ እንዳያዝበት ወይንም የተግሳጽ ቃል እንዳይናገረው አብድዩ ደነግጥና ምንድነው የሚለው? እኔ እኮ ኤልዛቤል የእግዚአብሔርን ነቢያት ስታጠፋ 100 ወስጄ 50 ሸሽጌ እመግባቸው ነበር። እንግዲህ እንደ ክሬዲት እንደ ውለታ እንዲይዝለት ነው። ምን ልል ፈልጌ ነው? ምናልባት ከማይጠበቅ ስፍራም ሊሆን ይችላል ለዛ ህዝብ ትቀኑ የነበረ ታለቅሶ የነበረ ትጮሁ የነበራችሁ ወደ እግዚአብሔር ታሳስቡ የነበራችሁ ሰዎች ካላችሁ እናንተም እንደኔ ምን አለብን ማለት ነው? የእግዚአብሔር ውዝፍ ምስጋናው አለብን። ስለዚህ ዛሬ ምንም አይደለም እንድናመሰግነው ነው። ጣልቃ ስለገባ ጸሎታችንን ስለሰማ ልመናችንን ስለመለሰ እግዚአብሔር ይህ ነው በማይባል አደራረጉ ሊታወቅ በማይችል የማዳን ስራው ታድጎት ያንን ህዝብ ጣልቃ ገብቶለት ስላኖረው ልናመሰግነው ነው ዛሬ የሚገባል ልላችሁ። አንዳንድ ሰዎች አሁንም ጦርነት ይጠብቀዋል ይላሉ ኢትዮጵያና ኤርትራ ባላቸው ኬዝ። አይደለም ያ ህዝብ በቃ አልፎታል። አሁን ያንን ህዝብ የሚያጠፋ ለዛ ህዝብ ህልውና አጠያቂ የሆነ ምንም አይነት ጦርነት አይካሄድም። ይልቁን እኛ ምን ልንል ይገባናል? እግዚአብሔርን ስላደረገው ማዳን ጣልቃ ስለገባ ስለታደገው ጸሎታችንንም ስለሰማ እንድናመሰግነው ነው ዛሬ። የእግዚአብሔር ቃል በመዝሙር 124 እንደዚህ ይላል፣ እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ፣ እግዚአብሔር ከኛ ጋር ባይሆን ኖሮ ቁጣቸው በላያችን በነደደ ጊዜ በቁመናችን በዋጡን ነበር። ጎርፍ ባጥለቀለቀን፣ ፈረሰኛ ውሃ ባሰጠመን፣ ደራሽ ውሃም ጠራርጎ አለ በወሰደን ነበር። ምን? እግዚአብሔር ከኛ ጋር ባይሆን ኖሮ። በተዘናጉበት ጊዜ ጫማቸውን ፈተው የወገባቸውን መቀነት አላልተው ጦርና ጋሻቸውን ሰቅለው እንዲህ ሳይመጣም ብለው ተዘናግተው ባንቀላፉ እርፍ ብለው በተቀመጡበት በዚያን ጊዜ እንደ ፈረሰኛ ውሃ እንደ ጎርፍ እንደ ደራሽ ውሃ ሆኖ ተጥለቅልቆ በላያቸው ከወደቀው ፈጽሞ ሊያጠፋቸው ከተነሳ ከዚያ ሁሉ ህዝብ እግዚአብሔር ያንን ኔሽን ያንን ብሔር ያንን ቋንቋ ያንን ቀለም ስላዳነ ስለታደገ ዛሬ ለእግዚአብሔር ምስጋና ይገባዋል። እግዚአብሔር ጩኸታችንን ስለሰማ ስላላሳፈርከን ስለዚያ ህዝብ በኢየሱስ ስም ሞገስና ክብር ላንተ ይሁን። ከፍ በል ጌታ ሆይ፣ ተባረክ እግዚአብሔር። በጥርሳቸው ከመዘንጠል የጠበቀን እግዚአብሔር ይባረክ። ሰውን ከሚበሉ ጠብሰው ከሚበሉ ቆራርጠው ከታትፈው ከሚበሉ ሰውን ከሚበሉ ሰዎች ከሰው በላ ሰዎች እግዚአብሔር ያንን ህዝብ ስላዳንከው ስለጠበቅከው
አባቶ የተባረክ፣ ተመስገን፣ ከፍ በል። እናመሰግንሃለን ስላዳንከው። ማዳን ብቻ አይደለም፣ በዛ ህዝብ ላይ ስላለ ፕሮግራም ለአንድ ሀገር፣ ለሁለት ሀገር፣ ለሶስት ሀገር አይደለም፣ ለሚበዙ አገሮች መሪ፣ በሚበዙ አገሮች ላይ ከፍ ያለ፣ በብዙ ሀገሮች ላይ ሰልጣኝ ልታረገው፣ ስልጣንን ደግሞ ልትሰጠው ፈቃደ ስለሆነ ስለዚያ ህዝብ ነው። ቅዱስ አባት እግዚአብሔር ሆይ እናመሰግንሃለን፣ ከፍ ከፍ እናደርጋለን። ስምህ ይባረክ፣ ተባረክ። እንዴት እንደምታድን የምታውቅነ ጌታ እግዚአብሔር ሆይ በጥርሳቸው ከመዘንጠል የጠበቀን እግዚአብሔር ይባረክ ይላል። በጥርሳቸው ሊዘነጣጥሏቸው፣ ከታትፈው ሊበሏቸው፣ ጠብሰው ሊበሏቸው ከተነሱባቸው ከጥላቻ በላይ በሆነ ጥላቻ ከሚጠሏቸው፣ ቁጣቸው በላያቸው ከነደደባቸው፣ እንደ ጎርፍ በላያቸው ድንገት እንደ ፈረሰኛ ውሃ ከወደቁባቸው ሁሉ እግዚአብሔር ተስፋ በተቆረጠ ጊዜ ታሪክ ሆኑ። ታሪክ ብቻ አይደለም፣ ሊነሳ የሚችል ታሪክ እንኳን እንዳይኖራቸው አድርገን እናጠፋቸዋለን ብለው ተማምለው በተነሱባቸው በዚያን ጊዜ ጣልቃ ስለገባ ሌላ ደግሞ ብዙ ፈቃድ በዚያ ህዝብ ላይ ስላለ እንባርካለን። ተባረክ ቅዱስ አባት ሆይ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ሞገስና ክብር ላንተ ይሁን። ሞገስና ክብር ላንተ ይሁን። በንስር ስለነጠቃቸው እንደ ንስር ነጥቀህ እግዚአብሔር ሆይ ስላወጣቸው በክንፍስ ኤልጋዶግ ላንጋዲጋ ለብራዲያ ኦልማሪ ጃንዶቫስኪ አላቫ ናማሮዶስታ ኪያንዶ ጋልዳቡራ በኢየሱስ ስም